ኢየሱስ ክርስቶስ ዘኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልዖ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አራው ለጸባኢነ ይጽምዑ ወልተሁ ነሲኦ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድመ ዓለም የነበረ ዛሬ በመካከላችን ያለ ዓለምን አሳልፎ ለዘላለም የሚኖር ቅዱስና ሕያው የሆነ አምላካችን ቸሩ መድኃኔ ዓለም ስሙ በሰማይ መላእክት በምድር ፍጥረታት በሰው ልጆች ሁሉ አንደበት የተመሰገነ ይሁን። አምላካችን በመካከላችን ተገኝቶ ጉባኤያችንን እንዲከፍትልን ሚስጥሩንና ጥበቡን እንዲገልጥልን ቅዱስ ፈቃዱ ይሆንልን። አሜን። የቸርነት ባለቤት የይቅርታ ጌታ የምሕረት አምላክ በምሕረቱ በይቅርታው በቸርነቱ ሁላችንንም ሰብስቦ ሳምንቱን ሙሉ በሰላም አሰንብቶን ለዚች ቀን ለዚች ሰዓት ለዚች ዕለት ያደረሰን ስሙ ይክበር ይመስገን። በመካከላችን ተገኝቶ እንዲያስተምረን እንዲገስጸን እንዲመክረን ቅዱስ ፈቃዱ ይሁንልን። ሚስጥሩንና ጥበቡን እግዚአብሔር አምላክ ይግለጽልን። በምንሰማው ቃል እግዚአብሔር ጸንተን ለመኖር ያብቃን። በቅድመ መላእክቲከ እዜምር ለከ ወእሰግድ ውስተ ጽርሐ መቅደስከ ወእገኒ ለስምከ። በመላእክቶች ፊት ቆሜ እዘምርልሃለሁ። ወእሰግድ ውስተ ጽርሐ መቅደስከ በቅድስና ስፍራ መጥቼ እሰግድልሃለሁ። ወእገኒ ለስምከ ለቅዱሱ ስምህም እገዛልሃለሁ። ይህን ቃል የተናገረው ቅዱሱ ነቢየ እግዚአብሔር የተባለው 7 ዓመታት የተሰጠው እንደ ልቤ የተባለው ቅዱስ አባታችን ዳዊት ነው። ዳዊት በመዝሙር 137 ከቁጥር 1 ጀምረን ስናነብ እንዲህ የሚል ቃል እናገኛለን። እገኒ ለከ እግዚኦ አምላኬ በኩሉ ልቤ፣ አቤቱ አምላኬ ሆይ፣ አቤቱ ፈጣሪዬ ሆይ በፍጹም ልቤ አመሰግንሃለሁ፣ በፍጹም ልቤ እገዛልሃለሁ። እስመ ሰማዕከኒ ኩሎ ቃለ አፉየ የልመናዬን ቃል ሰምተኸኛልና። በቅድመ መላእክቲከ እዜምር ለከ በመላእክቶች ፊት ቆሜ አዘምርልሃለሁ። ወእሰግድ ውስተ ጽርሐ መቅደስከ በቅድስና ስፍራ በመመስገኛ ቦታ በቅዱሱ በቤተ መቅደስ ቆሜ እሰግድልሃለሁ። ወእገኒ ለስምከ ለስምህም ሰማይን ለዘረጋው ምድርን በውሃ ላጸናው ለገናናው ስምህም ምን እላለሁ አለ እሰግድልሃለሁ፣ እገዛልሃለሁ። 3 ነገሮችን ነው የነገረ ነቢዩ ዳዊት፣ ቅዱስ ዳዊት፣ አገር መሪው ዳዊት በቅድመ መላእክቲከ እዜምር ለከ በመላእክቶቹ ፊት ቆሜ ምን እላለሁ አለ እዘምርልሃለሁ። ወእሰግድ ውስተ ጽርሐ መቅደስከ በቤተ መቅደስ መጥቼ ምን እላለሁ አለ እሰግድልሃለሁ። ወእገኒ ለስምከ ሰማይን ለዘረጋው ምድርን በውሃ ላጸናው ስምህም ምን እላለሁ አለ እገዛልሃለሁ። እዘምራለሁ፣ እሰግዳለሁ፣ እገዛልሃለሁ። ይሄ የማን ስራ ነው? የሰዎችና የመላእክት ስራ ይሄ ነው። አያችሁ፣ ሰዎችና መላእክት የተፈጠሩት ለምስጋና፣ ለዝማሬ፣ ለውዳሴ፣ ለቅዳሴ ነው የተፈጠሩት። ነቢዩ ንጉሡ ዳዊት ሊነግረን ሊያስተምረን የፈለገው ይህንን ነው። እዘምርልሃለሁ፣ እሰግድልሃለሁ፣ እገዛልሃለሁ። እገኒ ለከ እግዚኦ አምላኬ በኩሉ ልቤ በፍጹም ልቤ ለስምህ እገዛለሁ። እስመ ሰማዕከኒ ኩሎ ቃለ አፉየ የልመናዬን ቃል ሰምተኸኛልና ጌታ ሆይ በመላእክቶች ፊት ሆኜ እዘምርልሃለሁ። ወእሰግድ ውስተ ጽርሐ መቅደስከ በቅድስና ስፍራ በመመስገኛ ቦታ በቤተ መቅደስ ቆሜ እሰግድልሃለሁ። ወእገኒ ለስምከ ሰማይን ለዘረጋው ምድርን በውሃ ላጸናው ለገናናው ስምህ እገዛልሃለሁ። እዘምራለሁ፣ እሰግዳለሁ፣ እገዛልሃለሁ። የመላእክትና የሰዎች ሥራ ይሄ መሆኑን ነው የሚነግረን። እንግዲህ ዛሬ ከታላላቆቹ 7ቱ መላእክት አንዱ የሆነው ታላቁ መልአክ አዛኙ መልአክ ርኅሩኄ መልአክ ቅዱስ ዑራኤል ነው። ስለዚህ የመላእክትን እየተማርን እንቆያለን ማለት ነው። መነሻችን በቅድመ መላእክቲከ እዜምር ለከ በመላእክቶች ፊት ቆሜ እዘምርልሃለሁ፣ እሰግድልሃለሁ፣ እገዛልሃለሁ። ቅዱሳን የሰማይ
መላእክት የተፈጠሩበትን ዓላማ እየተማርን ቆያለን። በመጨረሻ የቅዱስ ዑራኤል ታሪክ እንማራለን። በደንብ እየሰማችሁ ነው? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። የሁላችንን የልብ ደጅ ክፈትልን እግዚአብሔር። በቅድመ መላእክት በዚህ ምድረከ ቅዱሳን የሰማይ መላእክት የተፈጠሩ ለዝማሬ፣ ለቅዳሴ፣ ለምስጋና፣ ሰውም የተፈጠረው እንደዚሁ እንደ መላእክት እዘምርልሃለሁ፣ እሰግድልሃለሁ፣ እገዛልሃለሁ። ነቢዩ ንጉሡ ዳዊት የሀገር መሪ ነው። ዓለም አላታለለችውም። አያችሁ እግዚአብሔር ልጆች፣ በመንፈቀ ሌሊት ይነሳና ማቅ ይለብስና መሪ ይነሰንስና በገናውን ያነሳና ይዘምራል፣ ይሰግዳል፣ ያመሰግናል ፈጣሪ። በቅድመ መላእክት ከዚህ ምንለከ መላእክት ሁልጊዜ በእግዚአብሔር ፊት ቆመው እንደሚያመሰግኑ ስለታየው በቅድመ መላእክት ከዚህ ምንለከ በመላእክቶች ፊት ቆሜ እዘምርልሃለሁ ወሰግድ ተጽርሐ መቅደስከ በቅድስና ስፍራ በቤተ መቅደስ መጥቼ እሰግድልሃለሁ። ወእገኒ ለስምከ ሰማይን ለዘረጋው ምድርን በውኃ ላጸናው ለልዕልና ለግዛት ለመለኮት እገዛልሃለሁ። ይሄ የሰውና የመላእክት ሥራ። ሰውና መላእክት የተፈጠሩት ለምስጋና፣ ለዝማሬ፣ ለቅዳሴ፣ ለውዳሴ ነው የተፈጠርነው። አያችሁ እንግዲህ ቅዱሳን መላእክትን ነቢየ እግዚአብሔር ኢሳይያስም አይቷቸዋል ሲያመሰግኑ። በትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 ጀምረን እስከ 6 ስናነብ የምናገኘው ታሪክ አለ። ነቢየ እግዚአብሔር ኢሳይያስ በሱባኤ ላይ ሳለ እግዚአብሔር አምላክ ራእይ ገለጠለት። እግዚአብሔርን ይላል በረጅም ተራራ ላይ በረጅም ዙፋን ላይ በረጅም ነገር ላይ ተቀምጦ አየሁት። የልብሱ ዘርፍ ቤተ መቅደሱን ሞልቶታል። በዙሪያው ኪሩቤል፣ ሱራፌል ባለ 6 ክንፎቹ። አያቸው እግዚአብሔር ልጆች ባለ 6 ክንፎቹ ቅዱሳን የሰማይ መላእክት ክንፋቸውን ዘርግተው ፊታቸውን ሸፍነው ቅዱስ 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 እግዚአብሔር ምድር ሁሉ በአንተ ክብር ተሞላች እያሉ ሲያመሰግኑ እየጮሁ ሲያመሰግኑ አየኋቸው አለ። ክብርና ምስጋና ለእግዚአብሔር ይሁን። ቅዱሳን የሰማይ መላእክት ያለ እረፍት ነው እግዚአብሔርን የሚያመሰግኑ። ነቢይ እግዚአብሔር ኢሳይያስ እንዳያቸው ከክርስቶስ ልደት 700 ዓመት በፊት የነበረው ነቢይ እግዚአብሔርን አየሁታል። እግዚአብሔርን በረጅም ተራራ ላይ በዙፋን ላይ ዙፋኑን ዘርግቶ በዚያ ላይ ተቀምጦ የልብሱ ዘርፍ ቤተ መቅደሱን ሞልቶ አያችሁ እግዚአብሔር የእግዚአብሔር የልብሱ ዘርፍ ዘፈረ ልብሱ ቤተ መቅደሱን ሞልቶ ታየሁት። ቅዱሳን የሰማይ መላእክት ኪሩቤል፣ ሱራፌል ዙሪያውን ከበው ቆመዋል። ባለ 6 ክንፎቹ አያችሁ እለ 6 ክንፎቹ ባለ 6 ክንፎቹ እለ ይከድኑ ገጾሙ በክልኤ ክንፎሙ ይከድኑ ገጾሙ በሁለት ክንፋቸው ፊታቸውን ሸፍነው አንተን ማየት እንዴት ይቻለናል እያሉ እነ ዑራኤል እነ ሚካኤል እነ ገብርኤል ናቸው። ባያቸው እግዚአብሔር ልጆች አንተን ማየት እንዴት ይቻለናል እያሉ ፊታቸውን በሁለት ክንፍ ሸፍነው ቅዱስ 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 እግዚአብሔር ምድር ሁሉ በክብር ተሞልታለች፣ ሰማዩ ምድር ሁሉ በክብር ተሞልቷል እያሉ ሲያመሰግኑ አየኋቸው አለ ነቢየ እግዚአብሔር ኢሳይያስ። ለዚህ ነው ዳዊት አባታችን ምን አለ? በቅድመ መላእክትከ እዜምርለከ በመላእክቶች ፊት ቆሜ እኔ ምን እላለሁ? እዘምርልሃለሁ። ወደ ቤተ መቅደስ መጥቼ እሰግድልሃለሁ፣ ለገናናው ስምህ እገዛልሃለሁ። አያችሁ ሰውና መላእክት ለዚህ ነው የተፈጠርነው ማለት ነው። ነቢዩ ዳዊት ንጉሡ ዳዊት ሊነግረን የፈለገ ያለ እረፍት እግዚአብሔርን ማመስገን እንዳለብን ነው። እሱ የሀገር መሪ ነው። ብዙ ጉዳይ አለበት፣ ብዙ ስራ አለበት፣ ተደራራቢ የሀገር ኃላፊነት አለበት። ነገር ግን ማቅ ለብሶ አመድ ነስንሶ በገናውን ይዞ እንባውን እያፈሰሰ እያችሁ በቅድመ መላእክት በዚህ የምላከ በመላእክት ፊት እዘምርልሃለሁ፣ ወደ ቅድስና ስፍራ መጥቼ እሰግድልሃለሁ፣ ለገናናው ስምህ እገዛልሃለሁ። አምላኬ አምላኬ እገይሳቤከ ጸማት ነፍሴ ለከ በመዝሙር 62 ቁጥር 1 ላይ አምላኬ አምላኬ በቀንም በሌሊትም በጠዋትም በማታም ወደ አንተ ገሰግሳለሁ አለ። ደስ አይልም? የእግዚአብሔር ልጆች የሚገርም ንጉሥ ሆነ። በጠዋትም በማታ በቀንም በሌሊትም 24ቱም ሰዓት ወደ አንተ ገሰግሳለሁ። ጸማት ነፍሴ ለከ ነፍሴ አንተን ተጠማ
ሰምታለችና ነፍሴ አንተን ናፍቃለችና። ልክ እንደ መላእክቱ ማለት ነው። ምድራዊ ሆኖ እንደ መልአክ የኖረ ንጉሥ። ለዚህ ነው ነቢዩ ኢሳይያስ እንዳያቸው በእግዚአብሔር በዙፋኑ ዙሪያ ቆመው እግዚአብሔርን ያለ እረፍት ባለ ስድስት ክንፎቹ በሁለት ክንፋቸው ዓይናቸው በሁለቱ ክንፋቸው ደግሞ እግራቸውን ሸፍነው አንተ ፊት መቆም እንዴት ይቻለናል እያሉ እየራዱ እየተንቀጠቀጡ በፍጹም ልባቸው ለእግዚአብሔር ይገዛሉ፣ ይዘምራሉ፣ ያመሰግናሉ። በሁለት ክንፋቸው ምናቸውን አልኳችሁ? እግራቸው በሁለት ክንፋቸው ዓይናቸው በክልኤ ክነፊሆሙ ይከድኑ ገጾሙ ወበክልኤ ክነፊሆሙ ይከድኑ እግሮሙ ወበክልኤ ክነፊሆሙ ይሠሩ ምጽንፍ እስከ አጽናፈ ዓለም። በሁለት ክንፋቸው ደግሞ ከአጽናፍ እስከ አጽናፍ ክንፋቸውን ዘርግተው ባህሪት አይመረመርም ቢሄዱ አይደረስብህም እያሉ በረዓድ በፍርሃት በመንቀጥቀጥ ያለ እረፍት ምን ይሉታል አለ እግዚአብሔር ያመሰግኑታል። ቅዱስ 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 ብለው በሦስትነቱ እግዚአብሔር ብለው ደግሞ በአንድነቱ እግዚአብሔር ብለው በአንድነቱ ቅዱስ 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 ብለው ሦስት ጊዜ ደግሞ በሦስትነቱ ይሰለሱ በአካላት ወይተዋሃዱ በመለኮት በመለኮት አንድ ነው እግዚአብሔር በእግዚአብሔርነቱ አንድ ነው። በስም ደግሞ ሦስት ነው፣ አብ ወልድ መንፈስ ቅዱስ። ቅዱስ 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 እያሉ ያመሰግኑታል። ሲጮኹ አያቸዋል። እግዚአብሔር በረጅም ተራራ ላይ ዙፋኑን ዘርግቶ ተቀመጡ። የለበሰው የልብሱ ዘርፍ በቤተ መቅደሱ ሞልቶ ደስ አይልም? የእግዚአብሔር ልጆች አሁን እኮ የእግዚአብሔር መቅደስ ሞልቷል እኮ። አሁን የምናየው ግድግዳ ሁሉ በእግዚአብሔር ልብስ ተሞልቷል እኮ ማለት ነው። ነቢዩ ያየው ይሄንን እኮ ነው። የልብሱ ዘርፍ ቤተ መቅደሱ ሞልቶ ታየሁት። ኪሩቤል ሱራፌል የሚባሉ ስድስት ክንፍ ያላቸው ዙሪያውን ቆመዋል። በሁለት ክንፋቸው ፊታቸውን ሸፍነው፣ በሁለት ክንፋቸው እግራቸውን ሸፍነው፣ በሁለት ክንፋቸው ሁለቱን ክንፋቸው ከጽንፍ እስከ ጽንፍ ዘርግተው ቅዱስ 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 እያሉ ምን ይላል አለ ሲያመሰግኑ አየኋለ። ዳዊት ይህንን ነው ሊነግረን የፈለገው። በቅድመ መላእክቲከ እዜምር ለከ በመላእክቶች ፊት ቆሜ እዘምራለሁ ወእሰግድ ውስተ ዘርአ መቅደስከ በቅድስና ስፍራ መጥቼ እሰግድልሃለሁ ወእገኒ ለስምከ ሰማይን ለዘረጋ ምድርን በውኃ ላጸናው ለገናናው ስምህም እገዛልሃለሁ። የቅዱሳን መላእክት ሥራቸው የመጀመሪያ ምንድን ነው? ምስጋና ለእግዚአብሔር፣ የማይቋረጥ ምስጋና፣ እንደ ምንጭ የሚፈስ ምስጋና። እኛ ይደክመናል፣ እኛ እንተኛለን፣ እኛ እንራባለን፣ እኛ እንጠማለን፣ እኛ እንሰለቻለን አይደል? እግዚአብሔር ልጆች እነሱ ጋር እንዲህ አይነት ነገር የለም። እረፍት የላቸው። 24ቱንም ሰዓት በምስጋና ያሳልፉታል። ቅዱስ 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 እግዚአብሔር መልአ ሰማያተ ወምድር ምድርም ሰማይም በአንተ የተሞላች ናት። ቅዱስ 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 እግዚአብሔር እያሉ አምላካቸውን መድኃኔዓለምን ያመሰግኑታል። ክብሩና ምስጋና ለቅዱሳን መላእክት ይሁን። እና ዛሬ ከእነዚህ ከሰባቱ መላእክት ሁሉ አንዱ ታላቁ መልአክ ዑራኤል ነው። እንዲህ ብለው ከሚያመሰግኑት መካከል ከሰባቱ አንዱ የሆነው ታላቁ መልአክ ዑራኤል ነው። እንግዲህ ኢሳይያስ የነገረን ያለ እረፍት እንደሚያመሰግኑ ያውም በፍርሃት ሆነው በመንቀጥቀጥ ሆነው እንደኛ በድፍረት ሳይሆን አይደል? እግዚአብሔር ልጆች እኛ እኮ ስንገባ በድፍረት ነው የምንገባው። ኃጢአትም ሰርተን ከሆነ ተሸፋፍነን እንገባለን አይደለም? ሰው እንዳያየን እንጂ እግዚአብሔር ያየናል የሚለው ተረስቷል። እነሱ ግን በፍርሃት በረዓድ አንተን ማየት እንዴት ይቻለናል? በሁለት ክንፋቸው ዓይናቸውን ሸፍነው አንተ ፊት መቆም እንዴት ይቻለናል? እግዚአብሔር ፊት መቆም እንዴት ይቻላል? የእግዚአብሔር ልጆች ይቻላል። እግዚአብሔር በቸርነቱ ነው ቅድስና ስፍራ ያቆመን አይደለም? በቤተ መቅደሱ ያቆመን፣ በቅድስናው ስፍራ የሰበሰበን፣ እንድናመሰግን አፋችንን ከፍተን እንድንዘምር ቅዱስ ቅዱስ እንድንለው የፈቀደልን በቸርነቱ ነው። እኛ ደካሞች ነን፣ ይደክመናል፣ ይርበናል፣ እንተኛለን። አብዛኛውን ሰዓታችንን በመተኛት በመብላትና በመጠጣት ደግሞ የተወሰነውን ሰዓት ክፉ ስራ በመስራት ሰው በማማት አይደል? እግዚአብሔር ነው። የቅዱሳን መላእክት አንደበት ግን ያለ እረፍት ቅዱስ 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 እያሉ እግዚአብሔርን ያመሰግኑታል። ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 እስከ 6 ያለው ቃል ደግሞ በቤተ ክርስቲያን ከሊቃውንት አንዱ ደግሞ ቅዱስ ያዕቆብ የሚባለው ያዕቆብ ዘስሩግ የሚባለው ያዕቆብ ዘስሩግ የሚባለው ደግሞ ቅዳሴ የደረሰልን በ4ኛው መቶ ክፍለ ዘመን የነበረ
የዛሬ 1700 ዓመት የነበረ ሊቅ ነው፣ ቅዱስ ነው። እሱ ደግሞ እንዲላል በቅዳሴው ላይ ሰራዊተ መላእክት በበነገዶሙ ወሰራዊተ ገብርኤል በበማኅበሮሙ ኪሩቤል በግርማሆሙ ወሱራፌል በቅዳሴሆሙ ወኩሎሙ ሰራዊተ መላእክት በበጾታሆሙ ይሴብሕዎ ለእግዚአብሔር ለዘበስብሐተ ቅዱሳን ይሴብሐ። አያችሁ፣ የሚካኤል ሰራዊት በየነገዳቸው፣ የገብርኤል ሰራዊት በየሰራዊታቸው፣ መላእክት ሁሉ በዙሪያው ቆመው አያችሁ፣ ኪሩቤል በግርማቸው ሱራፌልን በቅዳሴያቸው ወኩሎሙ ሰራዊተ መላእክት በበጾታሆሙ ሁሉም በየቦታቸው ቆመው ይሴብሕዎ ለእግዚአብሔር ለዘበስብሐተ ቅዱሳን ይሴብሐ። በሰማይ በምድር በቅዱሳን አንደበት የሚመሰገነውን አምላክ ያለ ዕረፍት ቅዱስ 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 እያሉ ያመሰግኑታል አለ። ክብርና ምስጋና ለእግዚአብሔር አምላካችን ይሁን። ያመሰግኑታል። አያችሁ፣ ያለ ዕረፍት ነው የሚያመሰግነው፣ ያለ ዕረፍት። ሰራዊት ሚካኤል በበነገዱ፣ የሚካኤል ሰራዊት በየነገዳቸው፣ የገብርኤል ሰራዊት በየሰራዊታቸው፣ ኪሩቤል በግርማቸው፣ ሱራፌል በቅዳሴያቸው ወኩሎሙ ሰራዊተ መላእክት በበጾታሆሙ ሁሉም በየቦታቸው ጸንተው በመቆም እንደኛ በመቀመጥ በመነሳት በመተኛት በመነሳት ጸንተው በመቆም በሰው በቅዱሳን በሚመሰገነውን እግዚአብሔርን ያለ ዕረፍት ቅዱስ 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 እያሉ ያመሰግኑታል። ያዕቆብ ዘስሩግ የሚባለው ገና በሕፃንነቱ መንፈስ ቅዱስ የሞላበት በ3 ዓመቱ እናቱ ታቅፋ ልታቆርበው ወደ ቤተ መቅደስ ይዛው የገባች። እየሰማችሁ ነው? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። በሩቅ ያላችሁ ትሰማሩ። በ3 ዓመቱ እናቱ ልታቆርበው እቅፍ አድርጋ ወደ መቅደስ ይዛው ገባች። አያችሁ፣ ከእናቱ ላይ ከቅፏ ላይ ወጣና ወደ ቤተ መቅደሱ ድቅ እያለ ያ ሕፃን ገባ። ያዕቆብ ዘስሩግ ሲገባ መንፈስ ቅዱስ እንደጠራው ካህናቱ ቀዳሴ ያሉ ሊቀ ጳጳሱ አስቀዳሹ አየውና ይህ መንፈስ ቅዱስ የጠራው ነው ብለው አምጥተው ቅዱስ ሥጋውን ክቡር ደሙን አቀበሉት። በጽዋው ደሙንም ጋቱት ይላል። አያችሁ፣ ያን ጊዜ መንፈስ ቅዱስ በላዩ ላይ ሞላበት። ያን ጊዜ ተንበርክኮ እጁን ዘርግቶ የ3 ዓመቱ ሕፃን ስቅስቅ ብሎ አለቀሰ። የእግዚአብሔር ልጆች አለቀሰ። ምን ሆንኳን? ለምን ታለቅሳለህ? ምን አይተህ ነው? አንተ ሕፃን አይደለም? እሳትና ፍትፍት ለይተህ የማታውቅ ገና ሕፃን ልጅ ነው። ምን አይተህ ነው የምታለቅሰው? ምንድን ነው የታየ ነገር? በል ንገረን አሉ። ተሰብስበው እንደዚህ በአውደ ምሕረቱ ላይ እየሰማችሁ ነው። ተሰብስበው በል እባክህ ንገረን፣ ምን አይተህ ነው አሉት። አንሰ እፈሪ ሰለስተ ግብራት፣ እኔ 3 ነገሮችን ፈርቼ ነው የማለቅሰው። የ3 ዓመት ሕፃን ሥጋና ደሙ ሲቆጠር መንፈስ ቅዱስ በላዩ ላይ አደረበት። ሚስጥር ተገለጠለት። አንሰ እፈሪ ሰለስተ ግብራት፣ 3 ነገሮችን እፈራለሁ። የመጀመሪያ ነፍስ ከሥጋዬ ስትለይ። የ3 ዓመት ሕፃን እንደ ቂርቆስ እየሰማችሁ ነው። እንደ ቅዱስ ቂርቆስ መንፈስ ቅዱስ የተሞላው ሕፃን የመጀመሪያው ስጋት ፍርሃት የሚያስለቅሰኝ ነፍሴ ከሥጋዬ ስትለይ በምን መልኩ ተወጣ ይሆን? ጣሩ ጋሩ እንዴት አርጋ ይሆን ከሥጋዬ የምትለየው? እያልኩ አለቅሳለሁ። ዕድሜን ሁሉ አለቅሳለሁ አለ የ3 ዓመት ሕፃን። በሁለተኛ ደረጃ መላእክት ይዘዋት ወደ መድኃኒት ወደ ፈጣሪ ወደ ፍርድ አደባባይ ሲወስዱኝ፣ አያችሁ እግዚአብሔር ልጆች፣ ወደ ፍርድ አደባባይ ወስደው በመለኮት ፊት ስቆም፣ በመለኮት አደባባይ እግዚአብሔር ፊት ስቆም፣ እውነተኛው ዳኛ ፊት ስቆም እንዴት ብዬ ቆማለሁ እያልኩ አለቅሳለሁ አለ። እየሰማችሁ እንዴት ብዬ ቆማለሁ? እንዴት ብለን እንቆማለን? እግዚአብሔር ልጆች ቅዱሳን መላእክት ቅድም ነገርኳችሁ አይደል? በፍርሃት በረሃብ በመንቀጥቀጥ እየራዱ የተንቀጠቀጡ ፊታቸውን ሸፍነው እግራቸውን ሸፍነው አንተ ፊት መቆም አንተን ማየት እንዴት ይቻለናል? ቅዱስ 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 እግዚአብሔር። አያችሁ እግዚአብሔር ለ3 ዓመቱ ሕፃን ተገለጠለት። የመጀመሪያ ነፍሴ ከሥጋ ስትለይ እንዴት ብላ እንደምትወጣ ጣሩ ጋሩ ያትዝ እያለኝ ሳለቅስ እኖራለሁ ዕድሜን በሙሉ አለ የ3 ዓመት ሕፃን። በሁለተኛ ደረጃ በመድኃኔዓለም ፊት ለፍርድ ስቆም እንዴት ብዬ እቆማለሁ? እንዴት ብዬ ችዬ ከፊቱ እቆማለሁ? ይህን እያሰብኩ አለቅሳለሁ። በሦስተኛ ደረጃስ ምን ሆነህ ነው አሉት። ሦስተኛው ምንድን ነው አሉ። ሦስተኛው ከመድኃኔዓለም ፍርድ ሲወጣ ድምፁን ስሰማ እንዴት ብዬ ድምፁን መስማት እችላለሁ? መንፈስ ቅዱስ ያደረበት ሰው አያችሁ።
ያ ነው ይህን ቅዳሴ የደረሰልን ያ ሕፃን ነው። በ3 ዓመቱ መንፈስ ቅዱስን የተሞላው ቅዱስ ሥጋውን ክቡር ደሙን ሲቀበል ሀብተ መንፈስ ቅዱስ በላዩ ላይ ያደረበት ሚስጥሩን ሁሉ ገለጠለት። ብሉያቱ ሐዲሳት ሁሉ በውስጡ ገቡ። በ5 ዓመቱ ሁሉንም ትምህርት ጠንቅቆ ተምሮ ጨረሰ። ያ ነው 3 ነገሮችን እያሰብክ እድሜን ሁሉ አለቅሳለሁ አለ። ይሄን ሲሰሙ ሕዝቡ ካህናቱ ሁሉ አብረው አለቀሱ። በዚህ ሕፃን ላይ አድሮ እኛን ሊገስጸን ነው እግዚአብሔር፣ እኛን ሊያስተምረን ነው እንጂ ይሄማ ሕፃን ገና ፍትፍትና ውሃ ያለየ ፍትፍትና እሳትን ያለየ ይሄ ምን ኃጢአት ሰርቶ ነው የሚያለቅሰው? በእሱ ላይ አድሮ እግዚአብሔር ግን ሊያስተምረን ነው። አያችሁ፣ እግዚአብሔር በአንዱ በሌላም ያስተምር የለ ይመክር የለ ይገስጽ የለ። ሰው ግን አላስተውል እያለ እኮ ነው። የ3 ዓመቱ ሕፃን በሕዝቡ መካከል ቆሞ እንዲህ ባውደ ምሕረቱ በል ተናገር ተብሎ ካህናቱ ሁሉ ቆሞ ሊቀ ጳጳሱ ቆሞ አንሰ ፈር ሰለስተ ግብራተ 3 ነገሮችን እያሰብኩ እጨነቃለሁ፣ አለቅሳለሁ። የማለቅሰው በእነዚህ ጉዳዮች ነው። እድሜን ሁሉ ነው የማለቅሰው አለ። አያችሁ፣ የመጀመሪያው ምንድነው? የመጀመሪያው ሁለተኛው ፊቱ ለፍርድ ሲቆም መድኃኒዓለም ፊት እንዴት ብዬ ቆማለሁ? ሶስተኛው ከእግዚአብሔር የሚወጣውን ድምፅ እንዴት ብዬ መስማት እችላለሁ እያልኩ በዚህ አለቅሳለሁ። ይሄ ነው የቅዳሴ ደረሰልን። ሰራዊተ መላእክት በነገዱ ሙያ ይሄ ነው። አያችሁ፣ የቅዱሳን የሚካኤል ሰራዊት በየነገዳቸው፣ የገብርኤል ሰራዊት በየሰራዊታቸው፣ ኪሩቤል በግርማቸው፣ ሱራፌልን በቅዳሴያቸው፣ ወኩሎሙ ሰራዊተ መላእክት በበጾታሆሙ ሁሉም በየነገዳቸው ጸንተው በመቆም ለይሴብሕዎ ለእግዚአብሔር ለዘበስብሐተ ቅዱሳን ይሴብሐ። በሰማይ በምድር በባህር በየብስ በቅዱሳን አንደበት የሚመሰገነውን አምላክ ያለ ዕረፍት ያመሰግኑታል ያለን ይሄ ቅዳሴ ምስጋና ነው። ቅዱሳን አባቶቻችን መላእክት ለምስጋና ነው የተፈጠሩት። ያለ ዕረፍት ነው የሚያመሰግኑት፣ ያለ ዕረፍት እግዚአብሔር ልጆች እና ቅዱሳን የሰማይ መላእክት ሁሉ ጊዜም እግዚአብሔርን ሳያቋርጡ ምን ይሉታል? ያመሰግኑታል። ከሚያመሰግኑት መላእክት መካከል አንዱ ደግሞ ማን ነው? ቅዱስ ዑራኤል ነው። ቅዱስ ዑራኤል እግዚአብሔርን ከሚያመሰግኑ መላእክት አባ ኤፍሬምም ተናግሯል። ወንዱ ያለ ዕረፍት እንደሚያመሰግኑት አባ ኤፍሬም በውዳሴ ማርያም ትደግሞ የለ እግዚአብሔር ልጆች ተፈሥሒ ወማርያም እሙ አመት የሚለው አያችሁ፣ እናትና ድንግል የሆንሽ እመቤቴ ሆይ አላት። ስለ አባ ኤፍሬም ተምረን የለ በቀደም ረሳችሁ ደግሞ ነበራችሁ። ስለ ቅዱስ ኤፍሬም ስለ አባ ኤፍሬም የዛሬ ሳምንት በሰፊው ተምረን ነበር። ተፈሥሒ ወማርያም እሙ አመት እናትና ድንግል የሆንሽ እመቤቴ ሆይ ደስ ይበልሽ እያለ እየወደቀ እየተነሳ እንዴት እንደሚያመሰግናት ተምረናል አይደል? ተፈሥሒ ወማርያም እሙ አመት እናትና ድንግል የሆንሽ እመቤቴ ድንግል ማርያም ሆይ ደስ ይበልሽ እስመ ለዘውስተ ሕፅንኪ ይሴብሕዎ መላእክት። አያችሁ፣ እስመ ለዘይሴብሕዎ መላእክት እስመ ለዘውስተ ሕፅንኪ ይሴብሕዎ መላእክት። በማኅፀንሽ የተሸከምሽውን በክንድሽ የታቀፍሽውን በጀርባሽ ላዘልሽው ቅዱሳን መላእክት ያመሰግኑታል። አያችሁ፣ በድንግል ማኅፀን ያለውን ምን ይሉታል? ያመሰግኑታል። እስመ ለዘውስተ ሕፅንኪ ይሴብሕዎ መላእክት ወኪሩቤል ይሰግዱ ሎቱ በፍርሃት። አቤት ደስ ይላል አይደል? ቅዱሳን የሰማይ መላእክት አባ ኤፍሬም ሊቁ፣ ቅዱስ ያዕቆብ ዘስሩ፣ ነቢየ እግዚአብሔር ኢሳይያስ 3 ምስክር ከመጽሐፍ ነው እያወጣሁላችኋለሁ። እስመ ለዘውስተ ሕፅንኪ ይሴብሕዎ መላእክት በማኅፀንሽ ለተሸከምሽው በክንድሽ የታቀፍሽው በጀርባሽ ላዘልሽው ቅዱሳን የሰማይ መላእክት ምን ይሉታል? ያለ ዕረፍት ያመሰግኑታል። ወኪሩቤል ይሰግዱ ሎቱ በፍርሃት። ኪሩቤልም በክንድሽ የታቀፍሽው በማኅፀንሽ የተሸከምሽው ምን ይሉታል? ይሰግዱለታል። በሉስቲ ይሰግዱለታል በሉ ይሰግዱለታል። ወኪሩቤል ይሰግዱ ሎቱ በፍርሃት በፍርሃት ሆነው በረዓድ ሆነው በመንቀጥቀጥ ሆነው ምን ይሉታል አለ? ይሰግዱለታል። ወሱራፌል ዘእንበለ ሥርዓት። አያችሁ፣ ቅዱሳን ሚካኤል፣ ገብርኤል፣ ኪሩቤል፣ ሱራፌል ያለ ዕረፍት ቅዱስ 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 እያሉ እግዚአብሔርን ያመሰግኑታል። አያችሁ፣ አባ ኤፍሬም እንደዚህ ያቆን ያየ እስመ ለዘውስተ ሕፅንኪ በማኅፀንሽ ላለው
በክንድሽ ለታቀፍሽው በጀርባሽ ላዘልሽው ቅዱሳን መላእክት ያመሰግኑታል። ወኪሩቤል ይሰግዱ ሎቱ በፍርሃት ኪሩቤልም ይሰግዱለታል። ወሱራፌል ዘእንበለ ጽርዓት ይሰግዱ ለእግዚአብሔር። አያችሁ ያለ ዕረፍት ቅዱሳን የሰማይ መላእክት ኪሩቤል ሱራፌል ያመሰግኑታል። ቅዱሳን የሰማይ መላእክት የተፈጠሩት ለምንድን ነው? ለምስጋና፣ ለውዳሴ፣ ለዝማሬ፣ ለቅዳሴ ነው። ለዚህ ነው ዳዊት አባታችን እንደኛ ሰው ነው፣ ስጋ ለባሽ ነው፣ ያውም የአገር መሪ ነው፣ ብዙ ኃላፊነት ያለበት ነው። እሱ ግን ምን አለ? አምላኬ አምላኬ እገይሳለሁ፣ አምላኬ በጠዋትም በማታም በቀንም በሌሊትም ወደ አንተ ገሰግሳለሁ። ጸማት ነፍሴ ለከ፣ ነፍሴ አንተን ተጠምታለችና ወደ አንተ ገሰግሳለሁ። በቅድመ መላእክት ከዘምር ለከ፣ በመላእክቶች ፊት ቆሜ እዘምርልሃለሁ። በቤተ መቅደስ መጥቼ እሰግድልሃለሁ። ለገናናው ስምህ እገዛልሃለሁ። ልንገዛለት፣ ልንዘምርለት፣ ልንሰግድለት ይገባል። እግዚአብሔር ልጆች የቆምነው በሱ ነው። ወጥተን የምንገባው በሱ ነው። ተኝተን የምንነሳው በሱ ነው። ሁሉ ነገር የሚሆነው በእግዚአብሔር ፈቃድ ነው። ያለ እርሱ የሆነ ምንም ምን የለም። የእግዚአብሔር ለምስጋና የተፈጠርነው ለምስጋና ነው። እንዳልኳችሁ እኛ በጣም መኝታ እናበዛለን፣ ቅልፍ እናበዛለን፣ በመብላት እናሳልፈዋለን፣ ክፉ በመስራት አንደበታችንን በማይገባ ሰዓት። ዳዊት ግን የሀገር መሪው ዳዊት እንደኛ ሰው ሆኖ አያችሁ አምላኬ አምላኬ እገይሳለሁ፣ ጠዋትና ማታ ቀንና ሌሊት ያለ ዕረፍት ወደ አንተ ገሰግሳለሁ፣ ነፍሴ አንተን ተጠምታለችና እያለ እግዚአብሔርን እንደ ቅዱሳን መላእክቱ ያመሰግነው ነበረ። ቅዱሳን አባቶቻችን እንዲህ ሆነው ነው ዛሬ ቅዱስ እያልን የምንጠራቸው። እንደ መላእክት ኖረው ነው፣ እንደ ሰው ተፈጥረው እንደ መላእክት የኖሩ ብዙ ቅዱሳን አባቶቻችን አሉ። ክብርና ምስጋና ለአባቶቻችን ይሁን። በሁለተኛ ደረጃ ቅዱሳን መላእክት ለተልእኮ ነው፣ ለሰው ይላካሉ። አያችሁ ወደ ሰው ይመጣሉ፣ የሰውን ችግር ይፈታሉ፣ የሰውን ሐዘን ወደ እግዚአብሔር ያሳርጋሉ፣ ጸሎትም ያሳርጋሉ፣ ልመናንም ያሳርጋሉ። ወደ እግዚአብሔር የእግዚአብሔር ምሕረት ወደ ሰው፣ የሰውን ልመና ወደ እግዚአብሔር ያቀርባሉ። በሁለተኛ ደረጃ ሰው ለመጠበቅ ነው የተፈጠሩት። እነ ዑራኤል፣ እነ ሚካኤል፣ እነ ገብርኤል፣ እነ ሩፋኤል የተፈጠሩት ሰውን ለመጠበቅ ነው። እንዲህ ይላል መጽሐፍ ቅዱስ መዝሙረኛው ዳዊት መዝሙር 90 ቁጥር 11 ላይ እስመ ለመላእክቱ ይእዝዞሙ በእንቲአከ ከመ ይቀርቡከ በኩሉ ፍናዊከ ወበእደዊሆሙ ያነስኡከ። በመንገድ ሁሉ በርስቲ ከኔ ጋር በመንገድ ሁሉ ይጠብቁ ዘንድ መላእክትን ስለ አንተ አዛቸዋለሁ። አያችሁ መላእክት የሚታዘዙልን በፍጹም ልባችን ለእግዚአብሔር ስንዘምር፣ ለእግዚአብሔር ስንገዛ፣ ወደ ቤተ መቅደሱ ስንመጣ፣ በእምነት ጸንተን ስንለምነው መላእክት ምን ይላሉ? ይታዘዙልናል። በመንገድ ሁሉ በመውጣት መግባታችን፣ በመተኛት መነሳታችን፣ በነገሮች ሁሉ ከፊት ከፊት ይሆኑልናል። እስመ ለመላእክቱ ይእዝዞሙ በእንቲአከ ከመ ይቀርቡከ በኩሉ ፍናዊከ። በመንገድ ሁሉ ይጠብቁ ዘንድ መላእክቶችን ስላንተ አዛቸዋለሁ። ታዘው ይቆሙልናል። አያችሁ ታዘው እንዲቆሙልን በማን ማመን አለብን? በእግዚአብሔር ማመን አለብን። እንደ ሕጉ እንደ ትእዛዙ መኖር መቻል አለብን። የእግዚአብሔር ልጆች ለጥበቃ ነው፣ ሰውን ለመጠበቅ ነው የተፈጠሩት። በሁለተኛ ደረጃ በሶስተኛ ደረጃ ለማዳንም ይላካሉ። አይላኩም? ለማዳን ይላል። ማዳን አይችሉም? ያድናሉ። መጽሐፍ ቅዱስ የሚለው መዝሙር 33 ቁጥር 7 ላይ ይታየን መልአከ እግዚአብሔር አውዶሙ ለእለ ይፈርሁ ወያድኅኖሙ። እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር መላእክት ይሰፍራሉ፣ ይከትማሉ። ወእምኩሉ ያድኅኖሙ ከመከራም በውስጥ ያድናሉ፣ ከበሽታም ያድናሉ፣ ከችግርም ያድናሉ፣ ከሐዘንም ያድናሉ፣ ከጭንቀትም ያድናሉ። ማን በሚፈሩ ሰዎች ዙሪያ? እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር መላእክት ይከትማሉ፣ ይሰፍራሉ። ወእምኩሉ ያድኅኖሙ ከመከራ ከችግርም ከበሽታ ከሐዘንም ከጭንቀትም ምን ይላሉ? ያድናሉ። ክብርና ምስጋና ለቅዱሳን መላእክት ያድናሉ። የእግዚአብሔር ልጆች ይጠብቁናል፣ ከመከራ ያወጡናል፣ ይታዘዙልናል፣ ከፊታችን ይቀድሙልናል፣ ከታዘዘው መከራ ያወጡናል። የእግዚአብሔር መላእክት በኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ የምናነበው ቃል አለ። እነሆ ይጠብቅህ ዘንድ መልአኬን በፊትህ እልካለሁ፣ በፊቱ ክፉ ነገር እንዳታደርጉ ተጠንቀቁ፣
ስሜ በእርሱ ላይ ስለሆነ ክፉ ብታደርጉ ኃጢአት ብትሰሩ ምን አይልምና ይቅር አይልምና ይቀጣል ማለት ነው፣ ይገስጻል ማለት ነው። አያችሁ እግዚአብሔር ልጆች ስልጣናቸው እስከዚህ ድረስ ተሰጥቷቸዋል። በፊትህ እነሆ ይጠብቅ ዘንድ መላእክን በፊትህ እልካለሁ። በፊቱ ክፉ ነገር እንዳታደርጉ ተጠንቀቁ፣ ክፉ እንዳትሰሩ ተጠንቀቁ። ስሜ በእርሱ ላይ ስለሆነ ክፉ ሥራ ብትሰሩ ይቅር አይላችሁምና። ኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ ይጠብቁን ዘንድ ይላኩልናል፣ ያድኑን ዘንድ ይላኩልናል፣ ከወደቅንበት ሊያነሱን ይላኩልናል፣ ከበሽታ ሊፈውሱን ይላኩልናል። መጽሐፍ ቅዱስን ስናነብ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ድረስ ስናነብ መጽሐፍ ቅዱስ በሙሉ የተሞላ በመላእክት ረዳትነት፣ በመላእክት ጠባቂነት፣ በመላእክት ታዛዥነት ወደ ሰው እንደሚላኩ ነው በሙሉ መጽሐፍ ቅዱስ ይነግራል። በመንገድ ሁሉ ይጠብቁ ዘንድ መላእክን በፊት እልካለሁ። በፊቱ ክፉ እንዳታደርጉ ተጠንቀቁ፣ ስሜ በእርሱ ላይ ስለሆነ ክፉ ኃጢአት ብትሰሩ ኃጢአት ብታደርጉ ይቅርም አይልምና ተጠንቀቁ ይለናል መጽሐፍ ቅዱስ። ስለዚህ መላእክት ይጠብቁን ይላኩልናል። አያችሁ እግዚአብሔር ልጆች ይጠብቁን ይላኩልናል። በአራተኛ ደረጃ መላእክት ዘወትር ለሰው ልጆች ያማልዳሉ። አያማልዱም ነው የሚሉን አይደል? ያማልዳሉ። እግዚአብሔር ያለ እረፍት ነው ዘወትር ነው የሚለው መጽሐፍ ቅዱስ። መላእክት ዘወትር ለሰው ልጆች ሁሉ ያማልዳሉ። በትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ የእግዚአብሔር መላእክት በእግዚአብሔር ፊት ቆመው እጃቸውን ዘርግተው ጌታ ሆይ ያሉት እነዚህን የእስራኤል ሰዎች 70 ዘመን ሙሉ የተቆጣቸው ወደ ፋርስ ባቢሎን በስደት የተበተኑትን የማትምራቸው ይቅር የማትላቸው እስከ መቼ ድረስ ነው እያሉ አያችሁ እግዚአብሔር ልጆች እንዲህ ናቸው ቅዱሳን መላእክት። ያማልዳሉ። አያማልዱ? ያማልዳሉ። መላእክት ዘወትር ለሰው ልጆች ያማልዳሉ። ጌታ ሆይ አሉ 70 ዘመን ሙሉ የተቆጣቸውን እነዚህ ከምድረ እስራኤል ወጥተው ወደ ፋርስ ባቢሎን የወረዱትን የሰው ሀገር መከራ አይደል እግዚአብሔር ልጆች ስደት መከራ ነው። በዚያ መከራ እየተቀበሉ ያሉትን ይቅር የማትላቸው የማትምራቸው እስከ መቼ ድረስ ነው እያሉ ወደ እግዚአብሔር ሲጸልዩ መጽሐፍ ቅዱስ ይነግረናል። ወደ እግዚአብሔር ያማልዳሉ፣ ይጸልያሉ ለሰው ልጆች። ስለዚህ ቅዱሳን የሰማይ መላእክት ለእኛ ለጠባቂነት የታዘዙ ቅዱሳን መላእክት ዘወትር ከእኛ ጋር ሊሆኑ ለችግራችን እንዲደርሱልን እግዚአብሔር አምላክ ለእኛ ያዘዛቸው ናቸው። ቅዱስ ዑራኤል ዛሬ ዑራኤል ነው አይደል? ወደ ዑራኤል ታሪክ እንግባ ሰዓት እንዳይመሽብን። ዑራኤል ማለት መልአከ ሰላም መልአከ ደህና ማለት ነው። የሰላም መልአክ የደህንነት መልአክ ማለት ነው። ታላቁ መልአክ ቅዱስ ዑራኤል ከሚያመሰግኑ ከሚዘምሩ ከሚሰግዱ ለእግዚአብሔር በፍርሃትና በረዓድ ከሚገዙት መላእክት መካከል ከሰባቱ በዋነኛነት አንዱ የሆነው ታላቁ መልአክ ቅዱስ ዑራኤል ዛሬ ክብረ በዓሉ ዓመታዊ በዓሉ የሰላም መልአክ ማለት ነው። ዑራኤል ማለት የሰላም መልአክ ብርሃነ አምላክ አምላክ እግዚአብሔር ብርሃን ነው ማለት ነው። በደንብ እየሰማችሁ ነው። የእግዚአብሔር መልአክ ፈጥኖ ደራሽ የሆነው መልአክ ለሰው ልጆች አዛኝ ርኅሩህ የሆነው መልአክ እስራኤላውያን በምርኮ ጊዜ እሱም እንዲሁ ነው የደረሰላቸው። በምርኮ ጊዜ ሀገራቸውን ጥለው ከሀገራቸው ወጥተው መጽሐፍቶቻቸው ጠፍተውባቸው 46ቱ የብሉያት መጽሐፍ ጠፍተውባቸው እነሱም በሰው ሀገር እንደ ጨው ተበትነው ሳሉ ዕዝራ የሚባል አንድ ነቢይ ተነስቶ በቤቱ ሆኖ ያለቅስ ነበር። 30 ዘመን ሙሉ እስራኤላውያን እንደ ጨው ዘር ተበትነው አገሪቱ ተፈታ። እነሱ በሰው ሀገር ሆነው ጌታ ሆይ ምንድነው እስከ መቼ ነው ይቅር ማትላቸው እያለ በሚጸልይ ጊዜ በልውጣ ከቤት ውጣና ወደ ገዳም ግባና ጸሎት አድርግ፣ በዚያ መጽሐፍቶቹ ይገለጡልሃል አለው። አያችሁ ሂዱታ ከቤት ውጣና ጸልይ፣ ገዳም ግባና ልቅሳ ነው። ከቤቱ ወጥቶ ገዳም ገብቶ እዚያ ዋሻ ውስጥ ተቀምጦ ሲጸልይ ሰነበተ። የእግዚአብሔር መልአክ ታላቁ መልአክ ቅዱስ ዑራኤል የሕይወትን ጽዋ ልቡን ይዞለት መጣ። ክብርና ምስጋና ለዑራኤል ይሁን። ቅዱስ ዑራኤል የብርሃን ጽዋ ይዞ ወደ ቅዱስ ዕዝራ ወደ ነቢዩ ዕዝራ መጣለት። እንዲህም አለው፣ ዕዝራ አለው አፍህን ክፈት እኔም የማጠጣህን ጠጣ ብሎ ያንን የሕይወት ጽዋ የብርሃን ጽዋ ጋተው ይላል መጽሐፍ ቅዱስ። አያችሁ
የብርሃን ጽዋ አምጥቶ አፍህን ክፈት አለው። እኔም የማጠጣህን ጠጣ ብሎ ሚስጥርን ሊገልጥለት መጣ። በመጽሐፈ ዕዝራ ምዕራፍ 13 ቁጥር 38 ላይ ታዞ የመጣው ማን ነው? ቅዱስ ዑራኤል ነው። የብርሃን ጽዋ ይዞ ጽዋ ልቡና ይዞ ሚስጥር የሚገልጠውን ይዞ ቅዱሳን መላእክት ሚስጥርም ይገልጣሉ። እግዚአብሔር ልጆች ሚስጥር ሊገልጥለት ታዞለት መጣ። ዕዝራ ቀና በል አፍህን ክፈት አለው። ቀና ብሎ አፉን በከፈተ ጊዜ የሕይወትን ጽዋ አምጥቶ ጋተው ይላል። ያን ጊዜ ሚስጥር ተገለጠለት። መጽሐፈ ዕዝራ ምዕራፍ 13 ቁጥር 38 ላይ ያን ጊዜ የጠፉ ብሉያት መጻሕፍት ተገልጸውለት እንደገና የጻፋቸው ዛሬ የምንጠቀምባቸው እነዚህ 80 ያህል የምንላቸው ማን የጻፋቸው ናቸው? ዕዝራ የጻፋቸው። በምን ተገልጾለት? በመንፈስ ቅዱስ ተገልጾለት። መንፈስ ቅዱስ እንዲገለጽለት ማን ተላከለት? ቅዱስ ዑራኤል ተላከለት። ክብርና ምስጋና ለቅዱስ ዑራኤል ይሁንልኝ። ቅዱስ ዑራኤል የተመሰገነ ይሁን። ዕዝራ ወደ እግዚአብሔር አለቀሰ፣ ወደ እግዚአብሔር ጸለየ፣ ተንበረከከ። እስከ መቼ ነው ይቅር ማትላቸው? መጽሐፍቶቹ እንዲገለጡልኝ አምላኬ ሆይ እባክህን እያለ አለቀሰ። ለሕዝቡ አለቀሰ፣ ለወገኖቹ ጸለየ። ያን ጊዜ በጸሎቱ መጨረሻ ዑራኤል ከሰማይ የብርሃን ጽዋ ይዞለት ወረደ። አፍህን ክፈት እኔም የማጠጣህን ጠጣ ብሎ ጋተው ይላል። ሚስጥሩ ያን ጊዜ ተገለጠለትና የጠፉት መጽሐፍት በሙሉ ተገልጸውለት ነቢዩ ዕዝራ ጻፋቸው። ይህን ያደረገው ማነው? ቅዱስ ዑራኤል ነው። እንግዲህ ቅዱስ ዑራኤል ከዋነኞቹ መላእክት አንዱ ነው። 4 ነገሮችን ያደርጋል ቅዱስ ዑራኤል። አያችሁ፣ የመጀመሪያው ለነቢዩ ዕዝራ ሚስጥርን የሚገልጥ ጽዋ ልቡና አግኝቶታል። በሁለተኛ ደረጃ ለሄኖክ ጠፍቶበት ነበረ። የሚጽፈው የሚያነበው የሚተነበየውን ትንቢት የሚተረጉምለት አቶ በሚያነብስ ጊዜ ወደ ሄኖክ እየመጣ ሚስጥሩንና ጥበቡን ይገልጥለት ይተረጉምለት የነበረው ነቢዩ ይረዳው የነበረው ቅዱስ ዑራኤል ነው። በመጽሐፈ ሄኖክ ምዕራፍ 6 ከቁጥር 1 ላይ ስታነቡ የምታገኙት ቅዱስ ዑራኤል በመብረቅና በነጎድጓድ በዝናብና በነፋሳት ላይ የተሾመ መልአክ ነው። በደንብ እየሰማችሁ ነው። በመብረቅና በነጎድጓድ ላይ በዝናብና በነፋሳት ላይ በብርሃናት ላይ የተሾመ መልአክ ነው። ለሁሉም እያንዳንዳቸው ትንትን አላቸው፣ ምስጢር አላቸው። የእግዚአብሔር ልጆች ቅዱስ ሚካኤል ለምሕረት ለይቅርታ የተሾመ መልአክ ነው። ቅዱስ ገብርኤልስ ለብስራት የተሾመ መልአክ ነው። ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ጸጋን የተሞላሽ ድንግል ሆይ ደስ ይበልሽ የምስራች ሊነግር የመጣ የምስራች ነጋሪ ነው ቅዱስ ገብርኤል። ቅዱስ ሩፋኤልስ በቁስል ላይ የተሾመ ነው። አያችሁ፣ በቁስል ላይ የተሾመ እያንዳንዳቸው የራሳቸው አላቸው። ቅዱስ ራጉኤል በዲያብሎስ ላይ በአጋንንትና በሰራዊቱ ላይ የተሾመ መልአክ ነው። የራጉኤል ስም ሲጠራበት አጋንንት ይቀጠቀጣል፣ አያችሁ፣ ይቃጠላሉ፣ ይተናሉ። በእነዚህ ላይ የተሾመ መልአክ ነው። ቅዱስ ዑራኤል ደግሞ በመብረቅ በነጎድጓድ በዝናቡ በነፋሱ ላይ ነፋሱ ከመጠኑ አልፎ አገር እንዳያበላሽ፣ ዝናቡን ከመጠን አልፎ መሬቱን እንዳይገለብጣት፣ ሕዝቡም እንዳይሰጥም በመጠን እንዲዘል በዚያ ላይ የታዘዘ የተሾመ መልአክ ነው። ነጎድጓዱም ሲሰማ ሰዎች ደንግጠው እንዳይሞቱ፣ ሕይወት እንዳያልፍ፣ አደጋ እንዳይጥል በነጎድጓዱ ላይ በመብረቁ ላይ በዝናሙ ላይ በነፋሱ ላይ የተሾመ መልአክ ነው። ዛሬ ስናከብረው የተሾመ መልአክ ነው ቅዱስ ዑራኤል። ለቅዱስ አባታችን ለነቢዩ ለቅዱስ ለሄኖክ ሚስጥርን የገለጠለት ይጽፈው የነበረው ይተነበየው የነበረውን ትንቢት እየመጣ ሚስጥር ገላጭ ስለሆነ ሚስጥሩን ይገልጥለት ትርጓሜውን ይነግረው የነበረ መልአክ ነው። በሄኖክ የሰማይ ሚስጥርን እውቀትን ሁሉ የገለጸለት ታላቁ መልአክ ቅዱስ ዑራኤል ነው። መጽሐፈ ሄኖክ ምዕራፍ 28 ከቁጥር 13 ላይ ለአባ ጊዮርጊስም ዘጋስጫ የኢትዮጵያዊ ጻድቅ ሰዓታትን ለደረሱልን ምንድነው የጋታቸው? ጽዋ ልቡና አይደለ? በማን አማላጅነት? በእመቤታችን አማላጅነት ጽዋ ልቡና ይዞ መጥቶ ያንን በጋተው ጊዜ አባ ጊዮርጊስ ዘጋስጫ ሰዓታት የሚባለው ደረሰልን። ንኢ ማርያም እያልን የምናመሰግንበት አባቶቻችን በመንፈቀ ሌሊት ተነስተው የሚያመሰግኑበትን ያንን የደረሱ ቅዱስ አባታችን አባ ጊዮርጊስ ቅዱስ ዑራኤል ጽዋ ልቡና አግኝቷቸው ነው። በአምስተኛ ደረጃ እመቤታችንን በስደቷ ጊዜ ልጇን ታቅፋ መድኃኔዓለምን ታቅፋ
አገር ለአገር በምትዞር ጊዜ አያችሁ እግዚአብሔር ልጆች የሁለት ዓመት ሕፃን ተሸክማ በማታውቀው አገር በተራራው በሸንተረሩ በዱሩ በፍርቁታው ስትንከራተት ከፊት እየሆነ መንገድ ይመራት የነበረው ማን ነው? ቅዱስ ዑራኤል ነው። ክብርና ምስጋና ለቅዱስ ዑራኤል። እመቤታችን መድኃኔዓለምን ታቀፋ፣ የዓለሙን ሕይወት ታቀፋ። ለእኛ ሲል መድኃኔዓለም የተሰደደው አያችሁ። ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና ያለ ስደተኞቹ ለመባረክ ለስደተኞች አርአያ ምሳሌ ለመሆን በእናቱ ጀርባ ላይ ሆኖ ተጠማሁ እያለ አያችሁ። አፉ ደርቆ በውሃ ጥም እመቤታችን እንባዋ እየፈሰሰ ያን ሁሉ ስትንከራተት 3 ዓመት ከ6 ወር ሳይለያት ከፊት ሆኖ በብርሃን እየመራ ካሰበችበት የሚያደርሳት ቅዱስ ዑራኤል ነበረ። ወደ ኢትዮጵያም ስትመጣ ከፊት ቀድሞ በደመና ጭኖ ያመጣት ማን ነው? ቅዱስ ዑራኤል ነው። ለቅዱስ ዑራኤል ምስጋና ይድረሰው። በአምስተኛ ደረጃ የጌታችን የኢየሱስ ክርስቶስን ደም በብርሃን ጽዋ የተቀበለ መድኃኔዓለም ለእኔና ለእናንተ ሲል ለሁላችንም ሲል ለትንሹ ለትልቁ ለኃጥኡ ለጻድቁ ለሰው ዘር ሁሉ ነው። መድኃኔዓለም ማለት የዓለም መድኃኒት ማለት ነው። አያችሁ የእግዚአብሔር ልጆች ለሁሉ ነው መድኃኔዓለም በችንካር ተመትቶ በጦር ተወግቶ የሾህ አክሊል ደፍቶ ጎኑን በጦር በተወጋ ጊዜ የሚፈሰውን ደም በብርሃን ጽዋ የተቀበለ መልአክ ነው። ክብርና ምስጋና ለቅዱስ ዑራኤል ይሁን። የቅዱስ ዑራኤል ነው። አያችሁ በብርሃን ጽዋ ተቀብሎ ዛሬ በሀገራችን ያሉ ታላላቅ ገዳማት፣ አድባራት፣ ቤተክርስቲያናት የሚሰሩት ሁሉ ቅዱስ ዑራኤል በረጨው በክርስቶስ ደም ላይ ነው። የቤተክርስቲያን መሰረቷ ምንድን ነው? ደመ ክርስቶስ ነው። እግዚአብሔር በደሙ የዋጃት የእግዚአብሔርን ቤተክርስቲያን ተጠብቁ ዘንድ እናንተን ጳጳሳት አድርጎ ሾሟችኋል ይላል የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እግዚአብሔር በደሙ አያችሁ። እግዚአብሔር ልጆች ቤተክርስቲያን በማን ደም የተመሰረተች ነው? በክርስቶስ ደም ላይ የተመሰረተች ናት። ያንን ደም የረጨው ማን ነው? ታላቁ መልአክ ቅዱስ ዑራኤል ነው። በብርሃን ጽዋ ተቀብሎ የአምላኬ ፈጣሪ ደም መሬት ላይ አይፈስም ብሎ እግዚአብሔር በፈቀደው ቦታ ነው ማረፍ ያለበት ብሎ በብርሃን ጽዋ ያንን ደም ቀድቶ በክንፉ እየበረረ ዓለምን እየዞረ በገዳማት በአድባራት በአብያተ ክርስቲያናት ዛሬ ከ60 ሺህ በላይ ኢትዮጵያ ውስጥ ያሉ ቤተ ክርስቲያኖች የክርስቶስ ደም የነጠበበት ነው። ያንን ደም የረጨው ማን ነው? ቅዱስ ዑራኤል ነው። ለቅዱስ ዑራኤል ክብርና ምስጋና ይድረሰው። ቅዱስ ዑራኤል ነው ባለውለታችን። ያን የብርሃን ጽዋ ኢትዮጵያ ውስጥ እንዳስቀመጠው ትሰማላችሁ አይደለ? ይሄ ደም ሰው ይኖራል። ሰሜን ሸዋ ውስጥ እመጓ የምትባለው ቦታ ውስጥ ያ የብርሃን ጽዋ ተሰውሮ ተቀምጧል። ያ የብርሃን ጽዋ የክርስቶስ ደም የተቀዳበት። ክብርና ምስጋና ለመድኃኔዓለም ይሁን። ቅዱሳን የሰማይ መላእክት እንዲህ ናቸው። ቅዱስ ዑራኤል እንግዲህ ይህን ሁሉ ታሪክ የሚሰራ እመቤታችንን በስደቷ ጊዜ ይረዳ ከፊት እየቀደመ መንገድ የመራ ጌታችን ኢየሱስ ክርስቶስ ተሰቅሎ ደሙን ባፈሰሰ ጊዜ ደሙን በብርሃን ጽዋ ተቀብሎ በገዳማት በአድባራት ላይ የረጨ ዛሬ ቤተክርስቲያን የሚሰራበት ቦታ ሁሉ ያ ቅዱስ ዑራኤል በረጨው ደም ላይ ነው። በእግዚአብሔር ደም ላይ ነው የተመሰረተችው። አያችሁ ዋና ቅጽ ሲኦል ይሄይልዋ የሲኦል ልጆች አይችሏትም የተባለችው ቤተክርስቲያን በደመ ክርስቶስ ላይ የተመሰረተችው ቅዱስ ዑራኤል በረጨው ደም ላይ ነው እና ቅዱስ ዑራኤል ለሀገራችንም ባለውለታ ነው አይደል? እግዚአብሔር ልጆች ባለውለታ ያንን የብርሃን ጽዋ ጨርሶ ረጭቶ ከጨረሰ በኋላ ያንን አምጥቶ በሰሜን ሸዋ እመጓ በሚባለው አንድ ተራራ ስር በዚህ አስቀምጦታል። ሀገራችን የሚስጥር ሀገር ናት። አያችሁ መልአኩም የሚስጥር መልአክ ነው። ሚስጥር ገላጭ የሆነ መልአክ ነው። ለነቢዩ ዕዝራ ሚስጥሩን የገለጠው የጠፉት መጽሐፍት እንዲጻፉ የጠፉት ብሉያት እንዲገኙ በእሱ ላይ ሀብተ መንፈስ ቅዱስን አሳድሮ ጽዋ ልቦናን ግቶ ያደረገው ታላቁ መልአክ ቅዱስ ዑራኤል ነው። ለካህኑ ለሄኖክም የሚተነበየውን ትንቢት ሚስጥሩን ሰማያዊ ሚስጥርና እውቀት የገለጠለት ታላቁ መልአክ ቅዱስ ዑራኤል ነው። እንግዲህ ቅዱስ ዑራኤል ዛሬ ስናከብረው ነው ያለው። እግዚአብሔር ልጆች ቅዱሳን መላእክት አገልግሎታቸው የመጀመሪያው ለምስጋና፣ ሁለተኛው ሰው ለመጠበቅ፣ በሶስተኛ ሰው ለመርዳት፣ በአምስተኛ ሰው ለማዳን ይላካሉ አይደለም? በስድስተኛ ለማማለድ ሁሉንም ተምረነዋል አይደለም? ለማማለድ ይላካሉ። በስድስተኛ በሰባተኛ ደረጃ
የእግዚአብሔር ልጆች በሰባተኛ ደረጃ በዓለም መጨረሻ እንዲህ ይሆናል ይላል መጽሐፍ ቅዱስ ላይ ማቴዎስ ወንጌል ምዕራፍ 13 ከቁጥር 49 ላይ በዓለም መጨረሻ እንዲህ ይሆናል፣ መላእክት መጥተው ኃጢአተኞችን ከጻድቃን ክፉዎችን ከደጎች አማኞችን ከካህዲዎች ይለዩዋቸዋል፣ ኃጢአተኞችንም ወደ እቶነ እሳት ይጥሏቸዋል። ከዚህ ሰውረን እግዚአብሔር። ጻድቃንን ከኃጥአን የሚለዩት እነማን ናቸው? ቅዱሳን የሰማይ መላእክት ናቸው። አያችሁ፣ ከዋነኞቹ መላእክት ከሰባቱ አንዱ የሆነ ዑራኤል ይመጣል። አያችሁ፣ በዓለም መጨረሻ መጨረሻው ዘመን ሲመጣ እግዚአብሔር ለፍርድ ሲመጣ በዓለም መጨረሻ እንዲህ ይሆናል፣ መላእክት መጥተው ኃጢአተኞችን ከጻድቃን ክፉዎችን ከደጎች ጻድቃንን ከኃጥአን ይለዩዋቸዋል፣ ኃጢአተኞችንም ወደ እቶነ እሳት ይጥሏቸዋል፣ ጻድቃንንም ወደ እግዚአብሔር መንግሥት ያገቧቸዋል። በቀኙ ለመቆም ያብቃን። የእግዚአብሔር ልጆች ዝክሩን መዘከር ያስፈልጋል። ስሙን መጥራት ያስፈልጋል። መልኩን መድገም ያስፈልጋል። አትርሱ ማለት ጠባቂ መልአክ እንዲቆምልን ሁልጊዜ ስማቸውን መጥራት ያስፈልጋል። ለምህረትም ለመዓትም የሚላኩ እነሱ ናቸው። የእግዚአብሔርን ምህረት የእግዚአብሔርን ቸርነት ወደ ሰው ይዘው ይመጣሉ። የእግዚአብሔርን ቸርነት የሰውን ጸሎት የሰውን ልመና ደግሞ ወደ እግዚአብሔር ይዘው ያርጋሉ። ከነዚህ መካከል ደግሞ ታላቁ መልአክ ቅዱስ ዑራኤል ነው። ዛሬ ያከበራችሁ ሰዎች አላችሁ። ዛሬ ቅዳሴ ቤቱ ነው ቃል ኪዳን የተቀበለበት በመጀመሪያ በቅዱስ ዑራኤል ስም ቤተክርስቲያን ተሰርቶ የከበረበት ቀን ነው። አያችሁ። ጥር 22 ቀን ደግሞ የተሾመበት በዓለ ሲመቱ ከሰባቱ አንዱ ሆኖ ሹመት ከእግዚአብሔር የተሰጠበት ቀን ነው። መጋቢት 27 ቀንስ መድኃኔ ዓለም ለዓለም ቤዛ ሆኖ በዕፀ መስቀል ላይ በተሰቀለ ጊዜ በችንካር ተመቶ በጦር ተወግቶ የሾህ አክሊል ደፍቶ ራቁቱን ሆኖ ደም ለብሶ በዋለ ጊዜ ደሙን በብርሃን ጽዋ የተቀዳበት የተቀበለበት ቀን ነው። በእነዚህ በሶስት ጊዜዎች ቅዱስ ዑራኤል ይነግሳል። ጥር 22 ቀን፣ መጋቢት 27 ቀን፣ ሐምሌ 21 እና 22 ቀን ትናንትና እመቤታችንን እየመራ የኖረበት ጊዜ ማስታወሻ ነው። ዛሬ ደግሞ ቅዳሴ ቤቱ የሚከበርበት ነው። የእግዚአብሔር ልጆች እንግዲህ ዝናቡም እየመጣ ነው። ይበቃናል። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ ይክበር ይመስገን። የሰማነውን ቃል እግዚአብሔር በልቦናችን ይጻፍልን። 30 60 መቶ ፍሬ አፍርተን የስሙ ቀዳሾች የመንግሥቱ ወራሾች ለመሆን ያብቃን። ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኖ አዳኦ ለጸባኢነ ይጽብኦ ወልታሁ ነሲኦ